ብቻ ነው አገሪቱ ላይ የሚንቀሳቀሰው። በዚህ ምክንያትም ከምዕራባውያን ጋር የንግድ እንቅስቃሴያቸው በጣም የተገደበ ነበር። አሁን ወደ በኋላ ነው በኦባማ ዘመን ነው በደንብ ከአሜሪካ ጋር እንኳን ያለው ነገር የተከፋፈተውና በደንብ የንግድ እንቅስቃሴው የተስፋፋው የአገሪቱን ኢኮኖሚ እየተነቃቃ የመጣው። ግን አሁንም ድረስ ያ ስርዓት አለ እንደዛ እና ቱሪዝሙ ሲከፋፈት አሁን በጣም ብዙ ሰዎች እየመጡ ነው። የዛሬ 30 ዓመት በአመት የሚገቡት ቱሪስቶች ቁጥር ከ100 ሺህ አይበልጥም ነበር እንደሚነገረው። አሁን ግን ወደ 2 ሚሊዮን የሚጠጉ ቱሪስቶች በየአመቱ እየገቡ ነው። አገሪቱ በጣም ርካሽ ነች። ብዙ የሚታይ ነገር አለ። የተፈጥሮ ይሄ ተራራው፣ ጫካው፣ ፏፏቴው በጣም ብዙ አይነት ተፈጥሯዊ መስህቦችን ማየት ይቻላል። ታሪካዊ ነገሮችም አሉ። በጣም ብዙ ቤተ መቅደሶች በየቦታው የተገነቡ አሉ። ጥንታዊ የሆኑ እነሱ መስህቦች ናቸው። ቱሪስቶች ይወዷቸዋል፣ ይታያሉ። ሀገሩ ሰላም ነው። ለቱሪስት በጣም የተመቸ ነው። ስለዚህ ያ ተመራጭ አድርጎታል እና ዋናው ነገር ደግሞ ርካሽ ነው። በጣም ርካሽ ስለሆነ በተለይ ወጣት ቱሪስቶች ይመርጡታል። እዛ ደግሞ ለረጅም ጊዜም ይቆያሉ ደግሞ ሄደው ርካሽ ስለሆነ። ብቻ በተለይ ምዕራባውያኑ አገራቸው ላይ ሆነው የማያወጡትን ገንዘብ እዚህ በቀላሉ ብዙ ጊዜ ሊኖርበት ይችላሉ። ዘና ብለው ማለት መግዛት ይቻላል። መግዛት ነው መጠየቅ። አዎ ከዛ በ3 ቀን በ4 ቀን መልስ ይሰጣሉ። ለኔ እንደዛ ነው የተመለሰልኝ። ወይም ደግሞ ኤርፖርት ላይም መግዛት ይቻላል እዛ ሲደረስ ማለት ነው። ግን ያንን ተማምኖ መሄድ ግን ጥሩ ነው ብዬ አላስብም። የሚሻለው አስቀድሞ ይዞ መሄድ ነው። እኔ ሄድኩት ከባንኮክ ነው። ከባንኮክ በራሱ በላኦስ አየር መንገድ የ1 ሰዓት ተኩል አካባቢ በረራ ነው የነበረው። ቅርብ ነው ከባንኮክ ማለት ነው። ግን ያው ብዙ ቦታ ላይ ሁሌም እንደምላችሁ ቀላል አልነበረም ለመሳፈር። ምንም እንኳን ቪዛውንም ቢይዝም የአውሮፕላን ቲኬቱ ቢኖረኝም የአየር መንገዱ ቼኪን የሚደረግበት ጋር ስደርስ ብዙ ጥያቄዎች ናቸው የነበሩት። የመጀመሪያው የፓስፖርት እንደሰጠኋቸው ያው ሌሎች ወረፋ ነበረ፣ ብዙዎች ነበሩና ቆይ አንተ ይቆያል ስለዚህ ጠብቃሉ። ስለዚህ አስቀድሜ ሊሆን ይችላል ብዬ ስላሰብኩኝ ደግሞ ቀድሜ ነበር የሄድኩት እና ያው እንደጠበቅኩትም ሊሆነው። ከዛ በጣም ቆዩ 30 ደቂቃ እንደዚህ አካባቢ ሆነ። ከዛ ድጋሚ ሄጄ ጠየቅኳቸው። አይ አንተን መረጃ ልከናል ለላኦስ ኢሚግሬሽን ልከናል፣ ከነሱ ማረጋገጫ ሲመጣልን ብቻ ነው ማሳፈር የምንችለው አሉ። ከዛ እሺ ብዬ ጠበቁ። ከዛ በኋላ እንደዚሁ 30 ደቂቃ ደግሞ ቆይተው ጠሩኝ እና ጠርተውኝ ጠየቁኝ ለምን እንደሚሄድ ሆቴል ያስኩትን እና የመመለሻ ቲኬቴን እነዚህ ሁሉ አዩና ከዛ በኋላ ደግሞ ገንዘብ ምን ያህል ገንዘብ ይዘሃል አሉኝ። አይ እኔ በቂ የምለውን ገንዘብ ይዣለሁ አልኳቸው። አይ $2000 መያዝ ግዴታ ነው አሉ። ከዛ በካርድ አለኝ፣ በካርድም በሱ መጠቀም ይችላል። አይ ካርድ አይቻልም ካሽ ነው ማሳየት ያለብህ አሉ። ከዛ እሺ ብዬ እኔ እንዳጋጣሚ ለዚህ ብዬ እንኳን አልነበረም አንድ ሰው ከባንኮክ ስልክ ትገዛልኛለህ ብሎ ብር ሰጥቶኛል። እኔ ዛን ያህል ብር አልያዝኩም። ያን ያህልም አጠፋለሁ ብዬም አላስብም በዛ ሀገር ላይ። ግን ብር ሰጥቶኝ ስለነበረ ያስኩት ብር ይሞላል ላሉት። ከዛ በኋላ ነገርኳቸው። 2000 ይዣለሁ አልኳቸው። እሺ ብለው ከዛ እንጠራሃለን አሉ። መልሰው ደግሞ ከ10-15 ደቂቃ በኋላ መልሰው ጠሩኝና አይ 2000 አይደለም 2500 መያዝ ያለብህ አሉኝ። ከዛ በኋላ እሺ ብዬ የታይላንድ ያስኩት ገንዘብ እንደዚህ ብቻ ያለውን ጨማምሬ እንደምንም 2400 አካባቢ ይሆናል። ስለዚህ እሱን አሳየኋቸው እና ዝም ብዬ እንደውም ስቆጥር በቃ 2500 ነው አልኳቸው። ከዛ በኋላ ፎርም አስሞሉኝ። ፎርሙ ያው ስሜ እንደዚህ ተሞልቶበት 2500 ብር ይዣለሁ፣ ስለዚህ ለጉዞ ብቁ ነኝ እንደዚህ ብለህ ትፈርማለህ። ፎርሙን ላይ ፈረምኩኝ። ከዛ ጠብቅ አሉኝ አሁንም። ከዛ በኋላ ነው ቼኪን ያረክ ቅጹን የሰጡኝ መሳፈሪያው ማለት ነው። ከዛ በኋላ ያን አድርጌ ተሳፈርኩ። እዛ ደረስኩኝ። እዛም ስደርስ ደግሞ ተመሳሳይ ነገር ነው የነበረው። እዛ ካውንተሩ ጋር የነበሩት የኢሚግሬሽኖቹ ሰዎች አዩና ለአለቆቻቸው ነገሩ። እዚህ አለቆቹ መጥተው ደግሞ ወደ ሌላ ክፍል ይዘውኝ ሄደው ወደ ቢሮአቸው ማለት ነው። እዛ ደግሞ ቁጭ አደረጉኝ። ተመሳሳይ ጥያቄዎች ጠየቁኝ። ግን በቋንቋ መግባባት በጣም ከባድ ነበር እና ያው ምንኛ ነው የሚያወሩት? ያው ለአውሻን የራሳቸው ቋንቋ አላቸው፣ እሱን ነው የሚያወሩት። ከዛ በኋላ ሰውየው ደግሞ ጠየቀኝ። ብዙ ነገሮች ከጠየቀ በኋላ ለምን መጣ እንደዚህ ብሎ የብሩን ነገር ደግሞ ጠየቀኝ። ነገርኩት። 2000 ይዛለሁ ያለኝ እሱም ደግሞ ነገርኩት። አዎ ይዣለሁ አልኩት። ከዛ በኋላ በቃ መመለሻን ቲኬት ማጣራት እንፈልጋለን ብለው ኤር ኤዥያ የሚባል አየር መንገድ ነበረ። ወደዛ ቢሮ ሄደው አጣርተው መጡ። በትክክል ቲኬቱ የተቆረጠ ቲኬት ነው ወይ ለማለት ማለት ነው። እሱን አጣርተው ከመጡ በኋላ አሁንም ብዙ አስጠበቁኝ። እዛ ቢያንስ 1 ሰዓት ከሩብ ይሆናል የተቀመጥኩት። ከዛ መጨረሻ ላይ አንደኛው ሰውዬ በስልክ ዋትስአፕ ላይ ደወለና ከሆነ ሰው ጋር አገናኘኝ። አውራው የተሻለ እንግሊዝኛ የሚያወራ ሰው ነው። እሱ አወራኝና እሱን አዲስ ጠየቀኝ በስልክ። እንግዲህ አለቃ ነገር ሊሆን ይችላል። ከዛ
ሁሉንም መለስኩለት እና በቃ ችግሩ ብሎ ጀመረ። the problem is ብሎ ሲጀምር በቃ የሆነ ነገር አለ ማለት ነው ብዬ ስለ ገንዘቡ አነሳ እና የ2500 ነው መያዝ ያለብህ በህጉ መሰረት አለ። ኮኔ ታዲያ 2000 ነው የጠየቀኝ። 2000 አለኝ አልኩት። 2500ም አለኝ አልኩት። ከዛ እንደዛ ስለው በቃ እንደዛ ካለ ችግር የለውም ብሎ ያኛውን ሰው እየተቀበለና ግን ብሩን መቁጠር እንፈልጋለን ብለው ቆጠሩ አንድ ባንድ ማለት ነው። ከዛ በቃ ያለውንም የሌለውንም እንደዛ አድርጌ የታይላንድ ገንዘብ እዛ ይሰራል ይጠቀሙበታል፣ ይዘረዘራል። ያው ጎረቤት ሀገር ስለሆነ ብቻ በእንደዛ ነው የወጣሁት ማለት ነው። እንግዲህ ብዙ አንደኛ ባለፈው ሰኞ ስናወራ ነበር ከዚህ ከስካሚንግ ጋር የተያዘ የኢንተርኔት ማጭበርበር በዛ የሚሄዱ ኢትዮጵያውያን አሉ። ያንም ስጋት ሊሆን ይችላል። ብዙም ደግሞ ስለ ኢትዮጵያ የሚያውቁትም ነገር የለም፣ ይጠራጠራሉ። ያ ሊሆን ይችላል። ብቻ በመከራ ነው ስትሳፈርም ስትገባም ያው ብዙ መከራ ያለበት ነው። እንግዲህ ሁሉ የተባለለት ሁሉ ብር ማሳየት አለብህ የተባለበት ሀገር ግን በጣም ርካሽ ሀገር ነው።